የጸሎት ፍሬ በኢየሱስም ትበላለህ። የልጆች ፍሬ ጠላት አይበላም፣ አንተ ትበላለህ። ፍሬ እበላለሁ በልባክ ከናን ትገባለህ፣ ፍሬ ትበላለህ። ዝጋው ወሬ መከራ ምዕራፍ ዝጋው፣ የመና ምዕራፍ ዝጋው። አሁን ልበላው ኢያሱ ተናግሮላል። እጅ ከፍ አድርግ። ዛሬ ጸልያለሁ። ትልቁ ነገር ተይዟል አይደለም፣ የተያዘው አስለቅቅ ያለው ፍሬ ብላ። ፍሬ እበላለሁ በልባ የዋጣው ያስተፋል፣ አንካሳው ያስተፋል፣ ሽባው ያስተፋል፣ ሞራ ገላጭ ያስተፋል። የተዘጋ ያንተ በር ተከፈተ። ኢያሱ ምዕራፍ 5 ላይ ቁጥር 12 ላይ ያለው ቃል በነጋውም ከምድሪቷ ፍሬ ከበሉ በኋላ መና ግን ቀረ። ከዛ በኋላ ግን ለእስራኤል ልጆቻችሁ መና ግን አልመጣላቸው። ነገር ግን በዛች ዓመት ግን ከናን ምድር ፍሬ በሉ ይላል። ፓርግ ልባርክ የመልእክት ርዕስም ፍሬ ትበላለህ የሚል ነው። ጅከፋርግ ልጸልያ። ቃሉ አንድ ነው፣ ድምፁም አንድ ነው። በኢየሱስ ስም ከዚህ ጸሎት በኋላ በቤታቸው ላይ ፍሬ መብላት ይሆን። ኧረ አንድ ሰው ጅከፋርግና አሜን በለዋ። የጸሎት ፍሬ በኢየሱስ ስም ትበላለህ። አጠገብ ያለው ሲያዝና ዘንድሮ መና አትበላም፣ ፍሬ ትበላለህ በለ። መና ቆሟል በለ። መከራ ቆሟል በለ። ለቅሶ ቆሟል በለ። ኃጢአት ቆሟል በለ። በሽታ ቆሟል በለ። 35 ሰው ዛሬ ፍሬ ይበሉሃል። ማነው ከደጋር እጅ ከፍ አድርግና ዛሬ ፍሬ ነው በቃ ትበላለህ። እጅ ከፍ አድርግልህ። ታምናለህ አታምንም? የልጆች ፍሬ ጠላት አይበላም፣ አንተ ትበላለህ። የጉልበት ፍሬ ጠላት አይበላም፣ አንተ ትበላለህ። የዘሪ ፍሬ አንተ ትበላለህ። ማነው አማኝ ካለ ብድግ በልና ፍሬ እበላለሁ በልባክ። 1 2 3 ከናን ትገባለህ፣ ፍሬ ትበላለህ። የተናገረው ትንቢት ባንተ ዘመን ይፈጸማል። አንድ አማኝ ሽከፈርካታ ካቶራ ለባህዳሃ ከዚህ ማለዳ በኋላ አንድ ሰው ዘመናትን የቆጠረው ያንተ ነገር እግዚአብሔር እንዲህ አለ፣ በፍሬ ቀይር ያለው የመና ምዕራፍ ተዘጋ። ራዳዳ ካቶራ ለባህዳሃዳ እጅ ከፋርግና በቃ እጅ ከፋርግና ዝጋው። ወሬ መከራ ምዕራፍ ዝጋው፣ የመና ምዕራፍ ዝጋው። አሁን ልበላው ኢያሱ ተናግሮላል። እጅ ከፋርግ የመናና የመከራ ምዕራፍ ይዘጋል። አሁን ግን ከናን ትገባላችሁ፣ ፍሬ ትበላላችሁ። እጅ ከፋርግ ባጃ ካቶራ ለባህዳ እግርን አስገባልህ ወደ ከናን ግባ። ብራዳ ካቶራ ለባህዳ ከዚህ በኋላ ወደ አዲስ ምዕራፍ ትገባለህ። ባቻዳ ካቶራ ለባህዳ የሆነ ሰው ተዘጋጅ። ከፍ አድርግልህ። ተዘጋጅታል፣ ተዘጋጅታል። ሻንጣውን አዘጋጅ። ነገ ጉዞ አለ። ራዳ ካቴላ ባህዳሃዳ ሹዳ ካቶር ወደ ፍሬ ግባ። እጅ ከፍ አድርግ። ዛሬ ጸልያለሁ። ትልቁ ነገር ተይዟል አይደለም፣ የተያዘው አስለቅቅ ያለው ፍሬ ብላ። ካርቶን አትሸከምም፣ ማዳበሪያ አትሸከምም። የተዘጋጀው ፍሬ ጨምራለሁ። ዛሬ ቁርጥ ነው የሚጨምረው። እጅ ከፍ አድርግ። አልጠገብም እስካሁን ድረስ መና አይጠግብም። እጅ ከፍ አድርግ። ብራዳ ካቶራ ለባ እኔ ዛሬ ሊጨምር ነው። እጅ ከፍ አድርግ። ዛሬ ስራ ታግዛለህ አታግዝም? በረከት ትበላለህ አትበላም? ዛሬ አመን ትላለህ አትልም? ትላለህ አትልም? ታግዘኛለህ? እጅ ከፍ አድርግ። ጠላት የበላው ታስተፋለህ። የተወሰደ ፍሬ ትበላለህ። ከህይወት የወጣው በእጅ ገባ። አንድ ሰው መና ቆመ በልባክ። 1 2 3 4 ፍሬ እበላለሁ በልባ። ቀጣይ ሳምንት የሚመጣው ሳምንት ያንተ ነገር ስር ይሰዳል፣ ያብባሃል፣ ይጨበጨበሃል። ፍሬያቸው ዓለም ፊት ሁሉ ይሞላሃል። የኔ ፍሬ ይታያል የሚል ሰው አሜን በልባክ። ቁጭ በልልኝ። ፕራቻዳ ካታታ እግዚአብሔር ምስክሬ ነው። አጠገብ ያለው ሰው ያዝና እግዚአብሔር ምስክሬ ነው በል። ፍሬ ትበላለህ እንጂ በልባክ መና አትበላም በልባክ። ኧረ አንድ ሰው እጅ ከፍ አድርግ። እግዚአብሔር ምስክሬ ነው። የትንቢቱ ፍሬ፣ የጸሎት ፍሬ፣ የአገልግሎት ፍሬ፣ የለቅሶ ፍሬ፣ የሐዘን ፍሬ እጅ ከፍ አድርግ። ፕራቻ ካቶራ ለባህዳ እንዳስ ሹዳ ካቶራ ለባ ኤው እጅ ከፍ አድርግ። እግዚአብሔር እንዲህ አለ፣ የአባቶች አምላክ እንዲህ አለ፣
የዘመናት ዘመኔው የዘመናት ለቅሶ የሚያበቃ የፍሬ በረከት ውስጥ ለመግባት ትፈልጋለህ? እግዚአብሔር ምስክሬ ነው። ማለዳ ለአንተ ስትጓዝ የሆነ ነገር ልገዛ ነው ብሎ ጠላትን እስከምትቆም ድረስ ሕይወት ይቀይራል። ግባልኝ ወደ ፍሬ እጅ ከፍ አድርገህ ወደ ከናን ገቡ ይላል። እጅ ከፍ አድርገህ ምድር ባዳ ላይ ሞቶ አይል ኢያሱ እጅ ከፍ አድርገህ ኢያሱና ካሌብ አሸነፉ። ወደ ከናን ገቡና ምን በሉ? ፍሬ በሉ። ምን በሉ? ልበላው። እጅ ከፍ አድርገህ ዘንድሮ ከዘንዶ አፍ ላይ በኢየሱስም ታስተፋል። አመን ብለም ዝም ብለህ አግዝልኝ። የተወሰደ ያንተ ነገር ዛሬ ሻው የተወሰደው ሲያንከባለል ሲያስተፋል ዝም አትበል። እግዚአብሔር አምላክ ዝም ብሎ የዋጣው ያስተፋል። አንካሳው ያስተፋል። ሽባው ያስተፋል። ሞራ ገላጭ ያስተፋል። አመን ብለህ ዳመናው ላይ አስለቅቀው። ጨለማ ተመቱ። አግዘኝ ዛሬ እጅ ከፍ አድርግ። የዘመናት ቀንበር ዛሬ ተራገፈ። ታናማ አደገስ ሁሸቶቆታ የተዘጋ ያንተ በር ተከፈተ። የሚያገዙ ሰዎች ተከፈተ። የሆነ ሰው ዛሬ ሰማይ አገዘ። የሆነ ሰው ዛሬ ሰማይ ተናገረ። የሆነ ሰው ዛሬ ሰማይ አግዟል። ሰማይ ዛሬ ምሽት አግዞ የሚያወጣ ተራራ የሆነ ከጋቻ ካቶረለባ የደከመው ድካሜ ካለበት ቦታ ያወጣ ያዳካ ተወረለባ ሀዳ ሹብራዳ ካቴራ ለባሃዳ በጥራጃ ካቶረለባ የጉልበት ፍሬ ሊጨመር ነው። በረከት ሊጨመር ነው። አረ አንድ ሰው አመን በላ። ቀጣይ አንተ በት ምስጋና ላስተናግዳለሁ። ቀጣይ አንቺ በት ምስጋና አስተጋለጀ ነኝ። ይሁን አቻዳ ካቶረለባ ሀዳ ሾዳ ፓንዳ ካታዳ ሀዳ ትልቁ በር ሲከፈታየው የተናደደ ይስማ። ቁም ነገረኛ ሰው እጅ ከፍ አድርግ። ቁም ነገረኛ ሰው እጅ ከፍ አድርግ። የተያዘው ቁም ነገር ያን እጅ ከፍ አድርግ። ጠላት የተቆጣጠረው ያንተ በር ከፍቻለሁ። ቁጭ በልሽ። ከብዶኛል አመን ብለህ ከኔ ላይ አውርዶ ይሁን አቅ አመን አትልም። አመን አትልም። አመን በሏ ብቻ አትጸልይ አለ። አንተን አግዘው ወደ ከተናየው ወደ ከናን ምድር የሚገቡትን እግራቸውን የሚገሰገሱት ለበት ቦታ ላይ ተጽዕኖ ፈጥረ በአባቲ መንደር ላይ ጠላትን ያጎሳቆለው አጎሳቁለ መኖር ትፈልጋለህ? እጅ ከፍ አድርግ። ባለበት ቦታ ቃሉ በታምራት ያንተ ነገር መስራት ይችላል። እጅ ከፍ አድርጋ ባፈረበት ከተማ የምስጋና ድንኳን አንተ ቁጭ ብለህ አዘዘ እከለ 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 ብለህ አስተናጋጅና ተባባሪ ወይ ዋና እንግዳ ተቀባይ በየቦታ ጠላትን አንተ በት ላይ አስተናጋጅ አድርገህ ዘንድሮ ትቀጥራል። ራጃ ካቶረለባ አንተ አስተባባሪ አንተ አስተናጋጅና አንተ እንግዳ ተቀባይ ላይ 2018 ባፈሩበት ከተማ በተዋረዱበት ከተማ ባለቀስበት ከተማ ላይ ያንተ በት ላይ ጠላትን እንግዳ ተቀበል ትላለህ። ሟርተኛ እንግዳ ተቀበል ትላለህ። ደጋሚው እንግዳ ተቀበል ትላለህ። ራጃ ካቶረለባ ሀዳ እኔ መጥቶልኛል። የሆነ ክብር አለኝ። ጠላትን ወይ አስተባባሪ አድርገው ወይ አስተናጋጅ አድርገው ወይ እንግዳ ተቀባይ አድርገው እጅ ከፍ አድርገህ ለዛም ሱፍ ለብሶ ይቆምልህ በምስጋና ይለ ልበለው። በዘመና ሱፍ ለብሶ የሚያውቀው ሟርተኛ ያንተ ምስጋና ሱፍ ይለብስ። ሟርተኛው የሚያስቀና ክብር መጥቶላ ሮዳ እኔ ፍሬ በላለሁ የምርሰው እጅ ከፍ አድርገህ ዛሬ እግዚአብሔር እንዳለ አንድ ሰው ብቻ አይወጣም። ከዚህ ጸሎት በኋላ ዘር መንደርን ታወጣለህ። ቁልፍ በእጅ ይገባሃል። እኔ ወዳይስ ያየው ነው ያዋቀሰ እጅ ከፍ አድርግልህ። እጅ ከፍ አድርግ። ብቻው አትውጣ። አረ አንድ ሰው አመን በላ። አባቴ ብቻ አይወጣም። ሰሪ እጅ ከፍ አድርግ። እንውረስ እንውጣ። እጅ ከፍ አድርግ። ፍራዳ ካታራላ ቦራላ ባህዳ አረ አንድ ሰው አመን በልዋ። አመን በላ አንተ እጅ ከፍ አድርግ። ዛሬ ማለዳ መጨረሻ ይሆናል። ትውልድ ሁሉ የምናፈቅ በረከት በእጁ ይገባል። ራጃ ካታራላ ባህዳ ሀዳ
ልበላው እጅ ከፍ አድርግ። የተያዘ ነገር እጅ ከፍ አድርግ። ጠላት በጣም ምንጩ በቃ ተቆጣጥሮ አንተን ያለበት መና ህይወት ውስጥ ላይ ነው ያለው አይደለም። ዋናው ተቆጣጠረ አይደለም። የመድን ድርጅት ቁልፉ ያዘው ካንተ እግር ስር የሆነ ዋና አስተዳደሩ ቸካታካቶራ ለባህዳ ዋና ባለስልጣን እጅ ከፍ አድርግ። አሼ በዚህ ጉባኤ መካከል ብዙ ሰዎችን ህይወት እያየው ነው። እጅ ከፍ አድርግ። ዝም ብሎ አይደለም ከአገልጋይ ዝም ብሎ አይደለም እያወራው ያለው የብዙዎች ህይወት ታሪክ እየታየን እጅ ከፍ አድርግ። አይኔ ተከፍቷል። ዝም ብዬ በልሼ ዝም ብዬ ተናግሬ አልሄድም። የሆነ ሰዎች ታሪክ እየታየ ነው። እግዚአብሔር ታሪካቸው ስታይበትን የመናና የኪሳራ ህይወት ነው። ዛሬ በቃ ወደ ፍሬ ይግቡ። አዳካ እያየሁ ነኝ በመንፈስ እጅ ከፍ አድርግ። እያየሁ ነኝ በመንፈስ እጅ ከፍ አድርግ። ሉብራዳ ካታራ ለባህዳ ሀዳ የመጨረሻ እጅ ከፍ አድርግ። ሄይ አሼ በዚህ ሰዓት የብዙዎች ህይወት ውስጥ ላይ የተቀመጠው እንዳይከናወን የተቆጣጠረ የሆነ ነገር እያየ ነው። እጅ ከፍ አድርግ። አሼ ዝም ብሎ በዚህ መድረክ ቆሟል ብለህ አታውራ። እጅ ከፍ አድርግ። እየታየ ነው። እጅ ከፍ እየታየ እየተወራ ነው። ፍሬ የተባለው ነገር ዝም ብሎ እየመጣ አይደለም። እጅ ከፍ አድርግልህ። አጋንንት ያንተ ስርስና ኮቴ ተቆጣጥሮ እግዚአብሔር አምላክ እንዳለ ላትሸከም ዛሬ ከህይወት ይወርዳል። ልበላ ቅርብ ጊዜ ወንድሜ መኪና ገዝተህ ትመጣለህ። ና ያዝልኝ ና። ቅርብ ጊዜ ካለበት ህይወት አለ ጌታ ልጅን በአደባባይ አወጣለሁ። የተያዘ ምንጭ አስለቅቃለሁ። የተበላበት ጉልበት ይበቃል። ይኸው ጸሎት አስፈልጓል። ያስፈለገ በረከት በእጅ ይገባል። ሮዳካቶ ለባህዳሃ በቃ 100 እና 200 ብር በቃ አሽከርክር እሷን ለማግኘት በቃ ግመል በመርፌ ቀዳዳ ማለፍ ነው። በቃ ከብዶብሃል። ያ ህይወት ውስጥ ላይ ዋናው ክዳንን አንተን ይዞ ዋናው ነገር ጋር እንዳይገናኝ አንተን ነገሮች ሁሉ ዝግልግት አድርጎ ተስፋ አስቆርጧል። ዛሬ ሊበላው እጅ ከፍ አድርግ። ሌላ ቸርባ እየመጣ ነው። ሌላ በረከት እየመጣ ነው። ሌላ ክብር እየመጣ ነው። ሌላ በር እየተከፈተ ነው። እጅ ከፍ አድርግልህ። የሱ ምዕራፍ ይዘጋል። ዛሬ እግዚአብሔር አምላክ እንዲህ ብሎኛል። ራዳ ካቶራ ለባሃናና ካቶራ ለባ አሳ ያለው ማረብ በኢየሱስ 153 አሳ ያለው ቸልባ በጴጥሮስና በዮሐንስ ዘመን ባዶ ያደረው ማዕበሉ ላይ ሌላ ነገር እንደመጣ እጅ ከፍ አድርግልህ። ልበላው ዛሬ ባዶ የሆነው ነገር ላይ ሌላ ክብር እየመጣ ነው። ሌላ እሳት እየመጣ ነው። ሌላ ኃይል እየመጣ ነው። አንድ ሰው ከኔ ጋር ሌላ በረከት በልባክ ያው ተከፈተ በልባክ ያመነ ሰው ሆኖልሃል። ተከፈተ አመን ብለህ ውሰድልኝ። እጅ ከፍ አድርጋ ልመርቅ። እጅ ከፍ አድርግና አንተ ፍሬ ትቆጥራለህ በለ። ቁጥረው ፍሬ፣ የትንቢት ፍሬ፣ የልጆች ፍሬ፣ የጸሎት ፍሬ። አረ እጅ ከፍ አድርግ። ሐዘን በሐዘን ላትቆጠርም ወይ ፍሬ ነው የምትቆጥረው? እጅ ከፍ አድርግና ፍሬ ብላ አንተ እጅ ከፍ አድርግ። መውለድ የሚፈልጉ ሰዎች ዛሬ ምሽት ፍሬ ይሆናል። ተስፋ አትቁረጥ። እጅ ከፍ አድርግ። እኔን አይተህ ተስፋ ጠላትህን ተስፋ ለማስቆረጥ ብዙ አድርጓል። እጅ ከፍ አድርግ። አልቃሻ ለማድረግ ብዙ ተስፋ ለማስቆረጥ ብዙ ለፍቷል። እጅ ከፍ አድርግ። እኔን አይተህ ተስፋ አትቁረጥ። በህይወት ዘመናት ጠላት ጧትና ማታ እኔን ተስፋ ለማስቆረጥ ያልሰራበትና ያልቆፈረበት ጉድጓድ የለም። እግዚአብሔር የዛ ምዕራፍ ዘግቶ በህይወት ላይ አኑሮ ለብዙዎች ምስክርነት ያደረገኝ ጌታ